እንግሊዘኛ ላይ የሚገኙትን ፕሮናውኖች ዘርዝሩ ብንባል አብዛኞቻችን ልናስቀምጥ የምንችለው እዚህ ጋር የጻፍኩላችሁ ነው። የመጀመሪያው ልናስቀምጣት የምንችለው አይ ወይም ደግሞ ሚ፣ ቀጥሎ ደግሞ ዊ ወይም ደግሞ አስ፣ ዩ ራሱ ዩ ይሆናል። ሂ፣ ሂም፣ ሺ፣ ሄር፣ ኢት ራሱ ኢት፣ ዘይ፣ ዘም። ፕሮናውን ሲባል ወደ አይምሮአችን የሚመጡት እነዚህ ናቸው። ነገር ግን እንግሊዘኛ ላይ ፕሮናውኖች እነዚህ ብቻ ናቸው ወይ? እንግሊዘኛ ላይ ፕሮናውን በቁጥር ስንት ነው? 9 ነው። አንደኛው ምን ይባላል? እንግሊዘኛ ላይ ፕሮናውን ስንት ነው? 9 ነው። በ9 ይከፈላል። የመጀመሪያው ፕሮናውን ምንድን ነው የሚባለው? ፐርሰናል ፕሮናውን ነው የሚባለው። ፐርሰናል ፕሮናውን በመሆኑም እዚህ ጋር የዘረዘርናቸው ፕሮናውኖች እዚህ ጋር የተቀመጡት በሙሉ ከ9ኙ የፕሮናውን አይነቶች ውስጥ ፐርሰናል ፕሮናውን የሚባሉት የመጀመሪያዎቹ ብቻ ናቸው። ዩሲ ይሄ ሁሉ ካዘርዝረ አንድ የፕሮናውን አይነት ብቻ ነው ማለት ነው። ፕሮናውን ብዙ ናቸው። ስለዚህ በ9 እንከፍላቸዋለን። እነዚህ ግን ምን ይባላሉ? ፐርሰናል ፕሮናውን እንላቸዋለን ማለት ነው። ወደ ሁለተኛው እንሂድ። ሁለተኛውስ ምን ይባላል? ፖሲቲቭ አይደለ? ፖሲቲቭ ፕሮናውን። ፖሲቲቭ ፕሮናውን ቢያንስ በስም እናውቀዋለን ብዬ አስባለሁ። ዛሬ የምናየው እነዚህ ነው። 3 ፖሲቲቭ ፕሮናውን ብለን ወደ 3 ስንሄድ ምን እናገኛለን? ሪፍሌክሲቭ ፕሮናውን። ሌላስ? 4 ኢምፋቲክ ፕሮናውን። ዛሬ እነዚህን ተንትነን ያለን 4ቱን አስቀምጫለሁ። which means ስንት ይቀሩናል? ሌላ ተጨማሪ 5 ይቀሩናል ማለት ነው። አምስተኛ ደግሞ ዲሞንስትሬቲቭ ፕሮናውን። ኦኬ ነምበር 6 ወደ 6ኛው መሄድ እንችላለን። ነምበር 6 ኢንትሮጋቲቭ ፕሮናውን። 7 ሪላቲቭ ፕሮናውን። 7ኛ ማን ነው? ሪላቲቭ ፕሮናውን። 8 እና 9 ሁለት ይቀሩናል። 8 9። እስቲ ለራሳችሁ ገምቱ 8 እና 9 እነማን ሊሆኑ ይችላሉ? 8ኛ ምን እንላቸዋለን? ኢንዴፊኒት ፕሮናውንስ። 9 የመጨረሻው ሬሲፕሮካል ፕሮናውንስ እንላቸዋለን ማለት ነው። ዛት ሚንስ እንግሊዘኛ ላይ 9 የፕሮናውን አይነቶች አሉን። 9ኙም እነዚህ ናቸው። ሁላችሁም አሁን እንድታደርጉ ፈልጋለሁ ለ9ኙም የፕሮናውን አይነቶች አንዳንድ የፕሮናውን ምሳሌ እንድታስቀምጡልኝ ፈልጋለሁ። ቪዲዮውን ከፈለጋችሁ ፖዝ አድርጋችሁ መሞከር ትችላላችሁ። አሁን እኔ እቀጥላለሁ ማለት ነው። ፐርሰናል ፕሮናውን ላይ ልናስቀምጣት የምንችላት ማነች? አይን እንደ ምሳሌ ማስቀመጥ እንችላለን። ከዚህ ውስጥ ደስ ያላችሁን እኔም ፒክ አድርጋችሁ ፐርሰናል ፕሮናውን ማድረግ ትችላላችሁ። ፖሲቲቭ ፕሮናውን ጋር ስንመጣስ ማይን አንድ ምሳሌ መሆን ትችላለች። ሪፍሌክሲቭ ፕሮናውን የምንለው ጋርስ ሪፍሌክሲቭ ማይ ሰልፍ። ሪፍሌክሲቭ ፕሮናውን ማይ ሰልፍ። ኢምፋቲክ ፕሮናውን ጋርስ ኢምፋቲክ ጋርም ራሱኑ ማይ ሰልፍ ነው የምታስቀምጡት። ልዩነት ግን አለው። እሺ ልዩነት አለው። ዲሞንስትሬቲቭ ፕሮናውን ጋርስ ዲሞንስትሬቲቭ ፕሮናውን ጋር ዲስ ይችኛል እናስቀምጣለን። ዲሞንስትሬት ማድረጊያ ነች። 5ቱ ስር እነዚህን እናስቀምጣለን። ኢንትሮጋቲቭ ጋር ስንመጣስ ኢንትሮጋቲቭ ጋር ሁ ጥያቄ የምንጠይቅባቸው። ሪላቲቭ ፕሮናውን ጋር ራሱን ሁ ማስቀመጥ እንችላለን። ነገር ግን ስንጠቀምባቸው እንደ ኢንትሮጋቲቭ ፕሮናውን እንደ ሪላቲቭ ፕሮናውን ሲሆኑ ልዩነት አላቸው። ኢንዴፊኒት ፕሮናውን ጋር someone ኢንዴፊኒት የምንላቸው ውስጥ ይገባል። someone something በምንል ጊዜ reciprocal የምንለው ጋር ደግሞ each other። እነዚህ ምሳሌዎች ማስቀመጥ እንችላለን ማለት ነው። ዛሬ በጥልቀት አንገባም። ፕሮናውን 9 አይነት እንዳሉ እንድታውቁ ፕላስ ደግሞ ምን ማለት እንደሆነ ፐርሰናል ፕሮናውን እነማን ናቸው፣
ሪላቲቭ ፕሮናውን ፖሲቲቭ ፕሮናውን እያልን ሃይላይት እየሰጧችሁ እንሄዳለን ማለት ነው። ከዘጠኙ ፕሮናውኖች የመጀመሪያውን በማየት እንጀምራለን። ፐርሰናል ፕሮናውንስ። ሶ ብዙዎቻችን ስለ ፕሮናውንስ እንማር ወይም ደግሞ ፕሮናውን ተብለን የተማርነው እስከዛሬ እኛ ምናልባት እንወቀውም አንወቀውም ፐርሰናል ፕሮናውን ነበር። ምክንያቱም ብዙ ጊዜ ስለ ፕሮናውን ስንማር እነዚህ ነው የምናየው። ፐርሰናል ፕሮናውንን ለሁለት መክፈል አለብን። ሳብጀክት ፕሮናውን፣ ኦብጀክት ፕሮናውን። ሳብጀክት ፕሮናውን የምላቸው አይ፣ ዊ፣ ዩ፣ ሂ፣ ሺ፣ ኢት፣ ዘይ፣ እኔ፣ እኛ፣ አንተ፣ አንቺ፣ እናንተ፣ ዩ ሶስት ትርጉም አላት አይደለ? እሱ፣ እሷ፣ እነሱ። ይሄ ደግሞ ሰው ላልሆነ ነገር። ኦብጀክት ጋር ስንመጣ ራሱ ነው። እኔ፣ እኛ፣ አንተ፣ አንቺ፣ እናንተ፣ ሂም፣ እሱ፣ ሄር፣ እሷ። ግን የምንጠቀመው ምንድነው? እኔን፣ እኛን፣ የሚል ነገር እየጨመርን በአማርኛ እንደ ኦብጀክት አድርገን ነው የምንጠቀምባቸው። ሳብጀክት አንድ ሴንቴንስ ውስጥ የድርጊት ፈጻሚ፣ ኦብጀክት የድርጊት ተቀባይ አድርገን ነው የምንጠቀምባቸው። ኤግዛምፕል ሴንቴንሶቻችንን እኔ she loves to read books እሷ መጽሐፍ ማንበብ ትወዳለች። እዚህ ውስጥ she ሳብጀክት ነች አይደለ? ሳብጀክት ፕሮናውን ነች። she loves to read books መጽሐፍ ማንበብ የምትወደው እሷ ነች። we are going to the park tomorrow we are going to the park tomorrow ነገ ወደ ፓርክ እንሄዳለን። ማ እኛ። እዚህ ውስጥም ሳብጀክት ነን እኛ። she we ሁለቱም ሳብጀክት ስለሆኑ ከየት ነው የወጡት? ከሳብጀክት ውስጥ ነው አይደለ? ሺ የምትለው የሚሆን እዚህ ጋር ዊ የሚለው እዚሁ ጋር አለልን ማለት ነው። ኦኬ ወደ ቀጣዩ ስናልፍ ጄምስ called me last night ጄምስ called me last night ትናንት ጄምስ ደውሎልኝ ነበር። እዚህ ጋር ጄምስ ሳብጀክት ነው። ሚ እኔ እዚህ ጋር ምንድነኝ? ይሄው ኦብጀክት ነኝ። ምክንያቱም እኔ አልደወልኩም። ኦብጀክት ማለት ደዋይ ሳይሆን የሚደወልለት ነው። ጄምስ called me last night እኔ ጋር ደወለልኝ። they enjoyed the concert ኮንሰርቱን እናደርጉ ኢንጆይ ያደርጉ ተዝናኑ። እነማ እነሱ የድርጊቱ ባለቤቶች እነሱ ናቸው። በሳብጀክት በኩል ነው የምናገኛቸው ማለት ነው። የመጨረሻው ጥያቄ ነው can you help us with this project can you help us with this project ይሄን ፕሮጀክት ልታግዘን ትችላለህ? ስለዚህ you ምንድነው? ሳብጀክት እችትና አንተ እኛ ልታግዘን ትችላለህ። እኛ ታጋዥ ነን፣ የምናግዝ ሳይሆን የምንታገዝ ነን። as object ስለዚህ ሳብጀክት እና ኦብጀክት። ሶ ዛሬ ዘጠኙንም ሃይላይት ነው የምሰጣችሁ ብያለሁ እንጂ በዲቴል እያንዳንዱን አላስተምራችሁም። ስለዚህ ስለ ፐርሰናል ፕሮናውን ማወቅ ከፈለጋችሁ ዩቲዩብ ቻናላችን ላይ ስለ ፐርሰናል ፕሮናውን በደንብ ተንትኛ አስተምሬያለሁ፣ ሄዳችሁ ማየት ትችላላችሁ። ነገር ግን ፐርሰናል ፕሮናውን የምንላቸው እነዚህን በሙሉ የሚያጠቃልል ስለ ፕሮናውን ስናነሳ የመጀመሪያውና ሁላችንም ልናውቀው የሚገባ የፕሮናውን አይነት ነው። ወደ ሁለተኛው ወደ ፖሰሲቭ ፕሮናውን እንሂድ። ሁለተኛውን የፕሮናውን አይነት ነው የምናየው ፖሲቲቭ ፕሮናውን የምንለው ነው። ፖሲቲቭ ዋነኛ ጥቅሙ ምንድነው? ኦውነርሺፕ ኦውነርሺፕ የሚለው ቃል ከምንድነው የመጣው? መጀመሪያ ኦውን የሚል ቃል ነበረው። ምን ማለት ነው? ኦውን የሆነ ነገር ኦውን አደርጋለሁ። ይሄንን መኪና እኔ ኦውን አደርጋለሁ ስል ባለቤቱ እኔ ነኝ ማለት ነው። ወይም ደግሞ ኦውነር ኢአር ሲጨመርበት ምን ይሆናል? ባለቤት ማለት ነው አይደለም? የሆነ ነገር እንዳለን የዛ ንብረት ባለቤት መሆናችንን። ከዛ ኦውነርሺፕ ሲሆን ደግሞ ባለቤትነት። ሪሌሽን ብለን ሪሌሽንሺፕ እንላለን አይደለም? ፍሬንድ ብለን ፍሬንድሺፕ እንላለን። ሺፕ የምትለው የምትጨምረው ናውን ለማድረግ ነው። ስለዚህ ፖሲቲቭ ፕሮናውን ጥቅማቸው ባለቤትነትን የሆነ ነገር የማን እንደሆነ ለማሳየት ነው። እነማን ናቸው? እዚህ ጋር ተዘርዝረውልናል። በደንብ እናያቸው። ማይን ምን ማለት ነው? ማይን ምን ማለት ነው? የኔ። አወርስ ምን ማለት ነው? አወርስ የኛ። ዩርስ ያንተ፣ ያንቺ ወይም የናንተ ሶስት ነገሮችን ይይዛል። ሂዝ የሱ፣ hers የሷ፣ theirs የነሱ፣ ኢትስ ግን የሆነ ነገር የንብረት ወይም የእንስሳ የነሱ የሆነ ነገርን ስንጠራበት ነው። በአማርኛ ለመተርጎም ታስቸግራለች። ኦኬ
እነዚህ በሙሉ የሚያሳዩት ምንድነው የሆነ ነገር የማን እንደሆነ ነው ማለት ነው። ኤግዛምፕሎች ውስጥ እንይ this book is mine this book is mine okay this book is mine mine ይሄ መጽሐፍ የማን ነው የኔ ነው ያንተ የኛ የኔ መሆኑን ይናገራል ማን ነው የሚናገረው mine የምትለው ቃል ስለዚህ possessive pronoun ነች ownershipን ታሳያለች is that jacket yours is that jacket yours ያ ጃኬት ያንተ ነው ወይ ያ ጃኬት ያንተ ነው ወይ እዚህ ጋርም ያንተ ያንቺ ብለን እንተረጉመው እንችላለን ግን ስቲል እየጠየቅን ያለ ነው ጃኬቱ ማን ኦውን እንደሚያደርገው የማን እንደሆነ ነው the blue car is his the blue car is his ሰማያዊ መኪናው ነው የሱ ነው and the red one is hers ቀዩ ደግሞ የማን ነው የእሷ ነው ሰማያዊ the blue car የሱ ነው the red car የሷ ነው እያለ ነው ማለት ነው እዚህ ጋር እየተጠቀምነው በሙሉ ከዚህ ውስጥ በመውሰድ ነው the responsibility ኃላፊነቱ የማን ነው the responsibility is ours to handle ኃላፊነቱ የማን ነው የኛ ነው የነሱ ነው ብለስ theirs the responsibility is theirs to handle የነሱ ነው the responsibility is yours ያንተ ነው that house on the hill is theirs that house on the hill ተራራው ላይ የምታየው ቤት የማን ነው የእነሱ ነው ብለን እየተናገርን ነው ማለት ነው እዚህ ጋር ሁሉም የሚያሳዩት የሆነ ነገር የማን እንደሆነ ነው ወደ ቀጣዩ ከማለፌ በፊት አንድ እዚህ ጋር ግን ማንሳት የምፈልገው ነገር አለኝ ብዙ ጊዜ ከነዚህ ይልቅ ለመጠቀም የሚቀናና ማን ነው ማይን ከማለት ይልቅ ማይ የምትለውን ብዙ ጊዜ እንጠቀማለን ours ከማለት ይልቅ our አንዷን ኤስ እንተዋለን yours your አይደለ his ራሱ his ነው ተመሳሳይ ነው hers her its ራሱ its ነው theirs ኤስን ተውና their ከታች ያሉት ምንድናቸው my our your his her its their በትርጉም ደረጃ mine የኔ ማለት ነው my ምን ማለት ነው ይሄም የኔ ማለት ነው ours የኛ ማለት ነው our የኛ ማለት ነው ከታች ያሉት ግን ምንድነው የሚባሉት ስማቸው ከታች ያሉት ስማቸው ምንድነው possessive pronoun አንላቸው ምንድነው ምንላቸው possessive adjective ናቸው ስለዚህ ዛሬ የምንማረው ውስጥ አይካተቱም ማለት ነው ምክንያቱም they are adjectives they are not pronouns possessive pronounዎች ከላይ ያሉት ናቸው ነገር ግን ከታች ያሉትም በትርጉም ደረጃ ተመሳሳይ ናቸው አጠቃቀማቸው ላይ ትንሽ ይለያሉ this book is mine የሚለው my በሚለው ለመናገር በፈልግ this book is my ትክክል አይደለም ምንድነው የምለው this is my book this is my book ይናገራሉ ሌሎችንም እንደዛው ይሄ ግን የዛሬው ቶፒካችን አይደለም ሁለት possessive pronoun ብለናል ሶስተኛ የምናልፈው ወዴት ነው ወደ reflexive pronoun ይሆናል ሶስተኛው የፕሮናውን አይነታችን reflexive pronoun የምንለው ሲሆን እዚህ ጋር ተዘርዝረውልናል myself ourselves yourself himself herself itself እና themselves ሁሉም ውስጥ ምን አለች self ወይም ደግሞ selves ልዩነቱ ምንድነው እዚህ ጋር self አለች ወይም selves የተለያየ እናገኛለን አይደለ self ምን ማለት ነው self ማለት ራስ ማለት ነው አይደለ myself እኔ ራሴ ourselves እኛ ራሳችን yourself አንተ ራስህ አንቺ ራስሽ himself እሱ ራሱን herself እሷ ራሷ itself ይህ ራሱ እንስሳ ሊሆን ይችላል ንብረት ሊሆን ይችላል ከሰው ውጪ themselves እነሱ ራሳቸው ስለዚህ self የምትለው መታሳየን እሱ ነው ማለት ነው self ስለምን ነው አንዳንድ ቦታዎች ላይ ብዙ ሲሆን እኛ ራሳችን ብዙ ነን እነሱ ራሳቸው ብዙ ነው ስለዚህ s መጨመር አለበት s ይጨመራል አይደለ ለምሳሌ leaf ቅጠል s ስትጨምሩ ስታበዙት እንዴት ነው leaves ves አይደለ ይሄም በf ስለሚያልቅ ፕሉራላይዝ እናደርገው እንደዚህ ይሆናል ማለት ነው ስለዚህ እነዚህ ናቸው እንዳትረሱ myself ourselves yourself himself ያን ተጠቀማል ለምንድነው የምንጠቀማቸው ለምንስ reflexive pronoun ተባሉ
እንደምታውቁት ሴንቴንስ ላይ ሳብጀክት አለ she they the dog she you ሳብጀክት ምን ፐርፎርም ያደርጋል ድርጊት taught blamed entertained what else lied playing እነዚህ በሙሉ ምንድናቸው ድርጊት ናቸው ግን ድርጊት ሄዶ ማላይ ነው የሚያርፈው ኦብጀክት ላይ ነው የሚያርፈው ወይም ደግሞ ከሳብጀክቱ ውጪ የሆነ ሌላ ለምሳሌ she taught አስተማረች ማንን ልጇን ሊሆን ይችላል ሌላ ሰው ነው የሚሆነው አይደለ ነገር ግን እነዚህን የምንጠቀመው መቼ ነው ሳብጀክቱ ድርጊት አድራጊው ሌላ ሰው ላይ ሳይሆን መልሶ ራሱ ላይ ድርጊት ሲያደርግ ነው አስተማረች ማንን ሌላ ሰውን አይደለም ራሷን አስተማረች you see ድርጊቱ ሪፍሌክት አደረገ ወደ ኋላ ተመለሰ ቀላል ነው she taught ማንን አስተማረች herself she taught herself how to play the piano እንዴት መጫወት እንደምትችል እሷ ራሷን ያስተማረችው ሌላ ማንንም አላስተማራትም ማለት ነው he ቢሆንስ he taught himself እኔ ቢሆንስ I taught myself እኔ ራሴን አስተማርኩኝ ብለን እናገራለን እንዳትረሱ ማለት ነው ከዚህ በኋላ ያሉትንም እስቲ አብረን እየሰራናቸው እንሄዳለን they blamed ወቀሱ blame ጥፋተኛ ያደረጉ እያለን አይደለ ማንን ሌላ ሰው ከሆነ እዚህ ጋር እናስገባለን ግን ራሳቸው ነው ስለዚህ themselves ማለት አለብኝ አይደለ they blamed themselves for the mistake ለስህተቱ ማንን ተወቃሽ ያደረጉ ሌላ ሰው ማንንም አይደለም ራሳቸውን that means fire back አድርጓል ወይም ደግሞ ሪፍሌክት አድርጓል ወቀሰው ወደ ሌላ ሳይሆን ወደ ራሳቸው ነው የመጣው ማለት ነው the dog ውሻው ምን አደረገ the dog entertained the dog ውሻው ማንን አዝናና ባለቤቱን ነው ህፃን ልጅ ነው ያዝናናው ማንን ነው ውሻው ግን ራሱን ነው እየተጫወተ ራሱን ነው ያዝናና የነበረው with the toy የተሰጠው የሆነ መጫወቻ አለ እሱን እየሮጠ እየገፋ ራሱን ነበር ሲያዝናና የነበረው ስለዚህ እዚህ ጋር ምንድነው ማለት ያለብኝ the dog entertained myself ourselves yourself himself ምንድነው itself እንስሳ ስለሆነ it self ሰው ላልሆነ ነገር ኢትን አይደለም የምንጠቀመው the dog entertained itself ነው የምንለው ማለት ነው she lied to ዋሸች ማንን ነው ያሸችው ራሷን ነው ሌላ ሰው እዚህ ጋር ራሷን ለማለት ነው የፈለግነው herself she lied to herself ማለት እንችላለን ማለት ነው you are playing with እየተጫወትክ ያለው ከማጋ ነው ከራስ ጋር ነው ለማለት ስንፈልግስ you are playing with yourself ስለዚህ በጣም ቀላላቸው that means የሆነ ድርጊት አደረኩ ስንል ሌላ ሰው ላይ ሳይሆን የሚያርፈው ራሴ ነው ሄጄ በመስተዋት ማንን ነው ማየው ራሴን ነው ማየው አይደለ ስለዚህ I saw myself in the mirror መስተዋት ውስጥ ማንን አየሁ ራሴን አየሁ ሪፍሌክሲቭ ፕሮናውን በዚህ መልኩ መረዳት እንችላለን በማስከተል የምናየው ማንን ነው emphatic አሁን አራተኛ ብዬ emphatic ስመለስ እነዚህ አይቀየሩም myself ourselves አይቀየሩም ራሳቸው ናቸው ብያቸዋለሁ ኤኒዌይስ ወደ emphatic pronoun እንሂድ ኦኬ ተማሪዎች ወደ አራተኛው ወደ emphatic pronoun ነው የምናልፈው so emphatic የምትለው ቃሏ ምንድነች የሚለውን ብናይ ጥሩ ነው አንዳንዴ ይሄን ቃል እንጠቀማለን አይደለ emphasize ምን ማለት ነው emphasize አንድ ነገር ትኩረት እንዲሰጠው ማድረግ ማግነን ማለት ነው emphasize emphatic pronoun ሌላኛው ስሙ intensive pronoun ይባላል እሺ አዲስ እንዳይመስላችሁ intensive pronoun ወይም ደግሞ emphasize ማጋነን ነው አይደለ በተመሳሳይ መልኩ intensify ይሄ ራሱ ምን ማለት ነው የሆነ ነገር ማጉላት ማግነን ማለት ነው እሺ ስለዚህ ስሙን እንደሱ እንድትረዱ ፈልጋለሁ emphatic pronoun የምንላቸው እነማን ናቸው ካለ ቅድም ሶስተኛ ላይ ከዘረዘርናቸው የተለዩ አይደሉም myself ourselves yourself himself herself itself themselves ምንም የተለየ ነገር የለም ራሳቸው ናቸው ነገር ግን እንደ ቅድሙ አይነት ጥቅም የላቸውም የቅድሙን ማስተዋወስ አለባችሁ ቅድም ሪፍሌክሲቭ ፕሮናውን የሆነ ድርጊት ስናደርግ ድርጊቱ ወደ ራሳችን ሲመለስ ነው አይደለ ራሴን በመስተዋት አየው ልል ይችላልው that means ድርጊቱ ወደ ራሴ ነው የመጣው እዚህ ጋር ግን ለየት ይላል ኤግዛምፕል ሴንቴንሶቻችን ነው I completed the project ለምሳሌ መሃል ላይ ምንም ነገር አጨምሩበት ችግር የለውም I completed the project ምን ማለት ነው ፕሮጀክቱን ጨረስኩኝ እዚህ ውስጥ ሪፍሌክሲቭ ፕሮናውን የቅድሙ አያስፈልገንም I completed the project ነገር ግን ምን ማድረግ ፈልጊያለሁ emphasize ማድረግ ፈልጊያለሁ ፕሮጀክቱን
ለብቼ እኔ ነኝ የጨረስኩት። ሰዎች እንዲያውቁልኝ ይፈልጋሉ። ስለዚህ ምን ላሉ እኔ ራሴ እኮ ነኝ ፕሮጀክቱን የጨረስኩትኝ። እንደ ቅድሙ ሪፍሌክሲቭ ፕሮናውን አይደለም። እዚህ ጋር ድርጊቱ ወደ ራሴ መጣ እያልኩ አይደለም። ድርጊቱ ኮምፕሊትድ ነው። ወደ ፕሮጀክቱ ኦብጀክት አለኝ። ስለዚህ ሪፍሌክሲቭ ፕሮናውን አይደለም። እዚህ ጋር ኢንፋቲክ ፕሮናውን ማይሰልፍ የምትለዋል የምታስፈልገኝ ለምንድን ነው? እኔ ራሴ እኮ ነኝ የጨረስኩት ብዬ ማጋነን ነው የፈለግኩትኝ። ስለዚህ I myself completed the project። ስለዚህ የቱ ጋር ነው የምንከታት ማለት ነው? ከሳብጀክቱ አጠገብ መክተት እንችላለን ማለት ነው። ሳብጀክታችን አይ ነው። አይ ማይሰልፍ እኔ ራሴ እያልን እናገርበታለን። ሺ አድሚትድ ደ ሚስቴክ እሷ አድሚት አደረገች፣ አምና ተቀበለች ምኑን? ስህተቷን። ስለዚህ ማጋነን ፈልገናል። ይሄ ትልቅ ነገር ነው ሰው የራሱን ሚስቴክ ሲቀበል። ስለዚህ ሺ ሄርሰልፍ እሷ ራሷ ሚስቴኳን አድሚት አደረገች ያለማንም ግፊት እያልን ነው ማለት ነው። ግልጽ ነው አይደለ? ስራችን ምንድነው? ኢንፋሳይዝ ወይም ኢንቴንሲፋይ ማድረግ ነው፣ የሆነ ነገርን ማጉላት ነው። the prime minister attended the event አሁን ቀላል ነገር አይደለም። አንድ ፕራይም ሚኒስቴር እኛ ያዘጋጀነው ኢቨንት ላይ ከተገኘ ፕራይም ሚኒስቴሩ ራሱ ተገኝቷል ብለን ማጋነን አለብን። ስለዚህ the prime minister himself ሴት ከሆነች ደግሞ herself አይደለ ማለት እንችላለን። the prime minister himself attended the event I think ግልጽ ነው ያስባሉ። የመጨረሻው they designed the website ለምሳሌ የሆኑ ድርጅት አለ። ያ ድርጅት ዌብሳይት አስፈልጎት ነበረ። ዌብሳይቱን ዲዛይን ለማስደረግ ብዙ ጊዜ ለሶፍትዌር ባለሙያዎች ይሰጣል። ነገር ግን ራሳቸው ቢሰሩትስ? ይሄም የሚገርም ነገር ነው አይደለ? they themselves እነሱ ራሳቸው እኮ ናቸው ዌብሳይታቸውን ዲዛይን ያደረጉት ሌላ ሰው አይደለም ብለን እናገራለን ማለት ነው። ስለዚህ ኢንፋቲክ ፕሮናውን እንዳያችሁት ከሆነ ሁሉም ጋር ግነትን የሚያሳየልን ማለት ነው። አራተኛው ይሄ ነው። እስካሁን ከ9 ፕሮናውኖች አራቱን አይተናል። ፐርሰናል ፕሮናውን፣ ፖሲቲቭ ፕሮናውን፣ ሪፍሌክሲቭ ፕሮናውን እና ኢንፋቲክ ፕሮናውን። በዛሬው ትምህርት ሁሉንም እንዳይበዙብን ዛሬ እዚህ ላይ እናገባደድና በቀጣይ ደግሞ ከአምስተኛው በኋላ which means ከዲሞንስትሬቲቭ ፕሮናውን በኋላ ያሉትን አብረን እምነኝ ነው የሚሆነው። የቀሩን 5 ፕሮናውኖች እነማን ናቸው? እናስታውስ እስኪ። አምስተኛ ላይ ዲሞንስትሬቲቭ ፕሮናውን፣ ከዛ ማስከተል ደግሞ ኢንትሮጋቲቭ ፕሮናውን ጥያቄ የምንጠይቅባቸው አሉን። ከዛስ ሪላቲቭ ፕሮናውን፣ ከዛ ደግሞ 8 እና 9 ኢንዴፊኒት ፕሮናውን እና ሬሲፕሮካል ፕሮናውን የምንላቸው አሉን። እነዚህን 5ቱን ደግሞ ለብቻቸው ለራሳቸው ክላስ ሰጥተን እምናይ ይሆናል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። ቻናላችንን ሰብስክራይብ ያላደረጋችሁ በፍጥነት ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።